መንጨርጨርና የአብርሽ ቅናት ነው የገረመኝ። ከሄርሜላ ጋር እየተላላጠ ሩታ በኪራይ ቤት ማለት ነው ፋሚሊ ቤቴ የሚለው ምንድን ነው ግን አልገባኝም። ምን ፈልጎ ነው አልገባኝም። ሲየገባችሁ ላይክ እያደረጋችሁ ሲያበረታቱኝ ማለት ነው። ኮሜንት ላይ ዳኒ ቢመጣ እኮ በቃ በጣም እኮ ፈራው። እንዴት እንጨረጨረ። ወንድ አግኝቶታል ገና አሁን ዳኒ እሱን ነው እየነገረው ያለው። ነገ ተነገ ወዲያ ጠብቁ፣ ሩታና አብርሽ ይታረቃሉ በሽማግሌ ማለት ነው። ለምን አይተዋትም? የቀረኝ ነገር አለ አለ። ምንድን እንደቀረው አላውቅም። ዳኒ ይባላል አጠቆ እንደዛ እንኳን ፊት ብዙ ነገር አውቃለሁ ምናምን ስላንቺ አላልከኝም? እንዴት አላወቀው? የልጅ አባት እኮ ነው እንደዚህ መናገር የሚችለው። ውጣ ማለት የልጅ አባት ማን እንደሆነ አንተ እናትነግር በምን አወቅ? የልጅ አባት ማን እንደሆነ አንተ ምን ታውቃለህ? ምንም የምታውቀው ነገር የለም። ገባህ? እሱማ እኔ አይደለም አሁን አንተን እዚች ጋራ ክብሬን አወረድሽ ምናምን ልትለኝ አትችልም። የማይገባው አብቅቷል ካለች ለምን አትሄድም? ነገሮች እንዳይሆኑ እያደረክ ያለው አንተ ነህ። እኔ አይደለሁም። በእኔ ምንም እንዳታዝን ጭራሽ ሁሉ ነገር አድርገሽ ካበቃሽ በኋላ በእኔ ታታዝም ትኛለሽ። ለምን አቀረብሽኝ? ለምንድን ነው ምን አደረኩኝ? ቆይ እኔ ምን አስረዳኝ። ምን አደረኩኝ ከአንተ ጋር? ለምን ተስፋ አልሰጠውክም? አብረን እንሆናለን ምናምን አብረን እንቀጥላለን፣ ፍቅርን ተቀብያለሁ ብዬ አንድም ቀን አላልኩም። ቢገባሽ እኮ በዚህ ሳምንት ውስጥ ቆንጆ ነገር እያዘጋጀሁልሽ ነው። አንተን ፍቅር ማንም መጣብህ ደግሞ ስም ዳኒ ነው። ማንም አይደለም። ገባህ? አንተ ማለት ነው ወይ ሰዎች ማንም ብላ ትናገር። አይ ማንም ለማለት ማን አንተ የማይሆን ቦታ ነው የተገኘው። ይሄ ለአንተ ይሄ ቦታ ከሱ ተደረበሽ ስህተት ነው። የምሬን ነው። ይሄ ቦታ አሁን ለአንተ ስህተት ነው። ገብቶሃል አይደለ? ስለዚህ አንተ እዚህ መገኘት ምንም አግባብ አይደለም። ነገር አሳውቀህ እንዴት እዚህ ቤት ውስጥ ነው ነግሬሃለሁ። ባለፈውም እንደዛ አይነት ነገር አሳይተኸኝ በስነ ስርዓት ነው ያናገርኩህ። ገባህ አይደል? ሩታን ነገር ቋስ ስለምን ነው ግን እንደዚህ ታወራው ማለት አልገባኝም። ለአብርሃም አስበሽ እንደዛ ስታስቀይም ፍጣና ብታመጣለህ እኮ ነው። ገባህ አይደል? አልፈልግም እያለች ነው። ስለዚህ ውጣ ከልብሽ ለማን ለስንተኛ ወጣ እያለች ነው። ውጣ ምንም አታደርግም። ለስንተኛ ጊዜ ድርገምልህ አገባለሁ። ለምን አትሄድም? ወይስ ትንሽ ተረጋጋ። ጭራሽ ቤት ግራ የገባሽ ነገር ምንድን ነው ሩታ? ይሄ እኮ ምንም ግራ የሚያጋባ ነገር አይደለም። ከዚህ በላይ ግራ ልጋባ። ከእሱ ጋር ተለያይታችኋል። ሰው እኔ ነኝ ያለው። ስለዚህ መውጣት አትናችሁ እኮ ተረጋጉ። አንተም መጀመሪያ ሲመጣ ደህና ናችሁ፣ ግን ሁላችሁ ስለኔ ማውራት አልፈልግም ብላለች። ቤት ምን ያስመጣል? ከፈለኩ ውጭ ቅጥራት አላልኩም እንዲ ለምንድነው ሌላ ነገር ውስጥ እናንተ ምንገባው? በፊቱ አይበቃንም? በፊቱ አይበቃንም ወይ? ምን ውስጥ ነው ብታጎን መሆኑ? ከጎኑ አይደለም ከጀርባ አንቺንም ጋር ነው። ስለዚህ ጠባይ ኖርሽ እንደዛ የማድረግ እንኳን ምንም መብት የለም እኮ ከአንቺ ጋር እንመጣበታለን። እሱን ግን ማስወጣት ፈለግ ናሻ ትላንት መጥቶ እሱም እንደዛው እሱ ደግሞ ምን እንዳደረገሽ ተረመጣ ሀብቴ ደም እንደሚመራቸው ሚዲያውን እንዳስጨነቀችው ሲገባኝ ነው ዛሬ የመጣሁት እንጂ ብዙም ኖርማል አይደለሁም። ግን ሚዲያው ለካ በሩታ በጣም ይፈራታል እንዴ? በጣም ትፈራለች እንዴ? በጣም የሱ አይዲያ ከባድ ነው እንዴ? አብርሽ እኮ በቃ አበደ። ያልጨረስኩት ነገር አለኝ ገና ከሩታ የቀረኝ ነገር አለና ከህይወቴ ውጡልኝ። ሩታና እኔ የቀረን ነገር አለ። ለምንድን ነው የቀራችሁ? አንተ እኮ ህይወትህን መስርተህ እየኖርክ አይደል? እንደ አብርሃም ምን ወደ የት እየሄድክ ነው? እየጠጋጠጋው ምንድን ነው? ሩታ እንኳን ወስና እኮ በቃ ከአንተ ህይወት አንድ ቀን ገብታ አታውቅም። ሄርሜላ ጋር ታሽቃብጥ ለምን አሽቃበክ ብላህ አታውቅም። አንተ ግን ቤቴ ቤቴ ቤቴ፣ ኧረ ቤቴ ፈጣሪ ነው በእውነት ቤቴ ቤቴ እያልክ እንደው አንተ ክፋትህን እንደው በአደባባይ በጣም አስጠላህ። አሁን ቤቴ ላይ ቁሳዊ እኮ ይሄ መዳም ቅመም ያሟላ ቁሳዊ ወጌድ። ወላሂ ላዚም ወንድ ልጅ ሆነህ አንተ ስለ ንብረት አታውራ። በእውነት ወንድ ልጅ ቆራጥ ሲሆን ነው። አብርሽ ምን ተጨማለቀ? ቤቴ ይላል የኪራይ ቤት። የአባቱ ቤት እኮ አይደለም። ቡታጀራ ጠይቅ ሄድ አባትህን ቤት። ይሄ የኪራይ ቤት ማለት ነው። ቤቴ ትላለህ። የመዳም ቅመም ከፍለው ለሚያስቀምጡህ ቤት ማለት ነው። የከፈልክበት እንኳን ትመስላለህ። በእውነት አንዳንዴ ሲብስ እንናገራለን። የ2 ዓመት ቤት ኪራይ እንዴት ተከፈለልህ እኮ ነው እኛ የምናውቀው። አታናግሩኝ። እኔ ቤት እቃ የተገዛልህ ማን የገዛልህ? የመዳም ቅመም እኮ ነው የገዛልህ። ጆሮ ማለት ነው። እየለመንክ እያለቅስክ የውሸት ድራማህን ቤት ብዙ ሚስጥር አለ እኮ
ብዙ ነገር አለ። በእውነት ነው የምላችሁ። እንደ አብርሽ ውሸታም ወንድ የለም። ዛሬ ላይ ኪሱ ሲሞላ ግን ነገረችው። ሩታዬ ወግድ አለችው፣ ናሂድ አለችው፣ ሰው አረኩህ አለችው እኮ። ኧረ ወግድ አላቅህም እንዴ አንተም ፊት ተለምዷል አለችው እኮ። እውነት ያንተም ወንድ ሆነሃል አለችው። እንኳን ዳኒ አለችው እኮ። ለምን እንደዚህ አለችው? ምንድን ነው ተንጠባረረ፣ በጣም ተንጠባረረ። በጣም ሞት እንደሚነካው አልቀርሞ ንብረቴ ይላል፣ ቤቴ ይላል። ብቻውን ያፈራው አይመስልም እንደ ሩታ ማለት እኮ ስማርት ልጅ ናት። አብራ ያፈራችው ምን እኮ ነው። ወታለት በእርግዝናዋ ተከራይታ ስኖር የነበረው አንድ ቀን ቤቴ ብላ አታውቅም። እሱ ግን በጣም ቁሳዊ ሰው ነው። በእውነት ነው የምላቸው። እንደተከባበርን መጀመሪያ እንደነበር ነው መኖር አለብን። ሰውን ቤት ነው መብታለት። አንቺ አምሽ የመጣ ወንድ በሙሉ ፎቶ አሰጊም። የሁላቸውን ብታየልሽ ስቃይ የነሱ ፎቶ ሞክራለሁ። ሀሳብን የሰጠኝ እውነት ለመናገር ሞክራለሁ። ከዚህ በኋላ ማንም የኖር ለእሷ የለቀኩበት እሷ እንደመጣ ከፈለገች መጋጨትም መጣ አልኩ ከዚህ በፊት ማንም እንዳይመጣ ብዬ አላውቅም። የፈለግከውን እኮ አንተ እያስገባ እያስወጣ ነበር። ያደረግኩት ነገር የለሽብኝ እዚህ ጋር አንተንም ያጠቃልላል እኮ አንተንም ያጠቃልላል። አንተ ማለት ታልኝ በሚገርም ሁኔታ እሷን ፈልጌ አይደለም እኮ የመጣሁት አይመስልም። ስለዚህ ልጅ እኮ ቡግ ማለት ሁሌ ብግን ብሎ መናገር ግን ፌር አይደለም። ራሱ ትቀናለህ። ካልቀና ምንም እንደዚህ የሚያጨት አልፎ ከዚህ ቤት ምስኖሩ ነገሮችን ከነሱ ነገር ሳደርጉልኝ መተህ እንደዚህ እርር ማለት ጀምራ ቀድመህ ለማረጋገጥ ነው። እያጣራ ነው። ምን ላይ ናት? ምን ደረጃ ደረሰች? ምን ውስጥ ገባች? ምናምን የሚለውን ነገር ለማጣራት ፈልገህ ነው። ምንም እያለች አለ የሚያደርግሽ ትችላለች። አንተ ከሌላ ሰው ጋር ስትሆን እሷ ምንም አላለችም። አንተ በጣም ነው የምትቀናባት። አንተ በጣም ነው የምትቀናባት። ቀንተህባል ነው እንደዚህ እንደ አዲስ ስማኝ፣ ጊዜ ያሳልፈ ደመጠ ሁሉ ሰውም የራሱን ጊዜ ማሳለፍ ይፈልጋል። እና ቤት ውስጥ መዝናናት አይደለም ያንተ ፐርፐዝ፣ ሌላ አላማማ አለ። የምትናደደው ሌላ ቦታ ሄዳ ሌላ ህይወት ጀምራል። ለምን ከሰው ጋር ትናደዳለህ? እሷ አንተ ምንም አበዳል እንደፈለግኩ እኑን ግባ ልጅን አይተህ ውጣ። እኔን አምነህ መቀበል የከበደ መብት አላት እኮ ልጅቷ። እንደፈለግኩ በፍቃዴ ስለወጣሁ እንደፈለግኩ ይበቃል። እስከ ዛሬ በሱ ህይወት ላይ ጫና ያደረግኩ ይበቃል። እኔ ነኝ አንተ አስወጥተኛል። አንዳት ቅንጣት መብት እስከ ዛሬ ዝም ያለውን የዝም ስላልኩ ቀልድ ነው ወይ? ህይወት ቀልድ ነው ወይ? አንተ ሰን ህይወት እኔ ስራ አይደብርሽም? አይደብረኝም። አንተ ስታደርጉ ለምን አልደበረም? እሱ ሲያደርጉ ነገሮች አልደበረህም? ዛሬ ላይ በሩታ ስተው ነገሮች ይደብራል። እስከ ዛሬ ብዙ ነገሮች ሩታ ላይ ሲደርስ እያዩ ዝም ያልኩት እሷ እንድመጣ ስላልፈለግሽ። ከዚህ በኋላ ግን በሩታ ህይወት ላይ አንተ ማንንም አምጥተህ የፈለግከውን ማድረግ አችልም። ያሉ ከሩታ ህይወት አንተ ፈጣሪና መስክር። አንተ የሚያኝ እንደዚህ አትታወቅም ነበረ። እንድትታይ የታወቅ ምንም ችግር ይገኛል። ወዴትም እንድትሄድ አላደረግም። እዚህ ሆነ ፊት ለፊት የሚመጣውን ነገር እንቀበላለን። ከዚህ በኋላ እኔ ያለው እያልኩ ነው። በጸባይ ማናገር በምንም ማለት በሩታ ህይወት ግዴታ ተገኛለህ። ገባምና ትቀበላለህ። እኔ ዳኒ ስለሆንኩኝ በሩታ ህይወት ውስጥ ከዚህ በኋላ አለሁኝ። ገባህ? እስካሁንም ሩታ እንድመጣ ስላስፈለግሽ ነበር። ከዚህ በኋላ እኔ በፈለግኩ መጣ እንጂ ደግሞ አልመጣሁብህም። ለምን አንተን የመጣቻል? ቤት ለምንድን የራስህ ቤት ብቻ ነው? እኔ እና እሱ አልጨረስንም። ገባህ? ብዙ ነገር ይቀርማል። አልጨረስንም። ምንድን ነው ያልጨረስከው? ሌላ ላይ ትጀምራለህ። የምር እኔ ጨርሼ ነበረ ማለት እንደ አዲስ ምናምን መጀመር የምፈልገው ነገር አለ። ምንድን ነው የቀረው? አገርሸብ እንዲህ ፍቅር ስታያት እያገረሸብ ነው። እያማረባት ስትሄድ እያማረባት ሴት እያገረሸብ ነው ይመስል። ገባህ? ቀንተ ምናምን ነው ይመስል። በጣም አምሮባታል። በፊት ከምታውቃት ተለውጣለች። እኔ ግርም የሚለኝ ማለት ነው ሴት ልጅ ስራ አትሰራም ያለው ማን ነው? አብርሽ ከሄርሜላ ጋር እንደዛ ራቁቱን ፎቶ ሲቦስት ባህር ሲዋኝ ስፖርት ሲሰራ ምናምን እሱ ኖርማል ነው። ሩታ ደግሞ ከጎኗ አብረ እንድትሰራ ቲቱዋ እንዳይቀዘቅዝ ካለሁሽ ብሎ ከጎኗ የመጣውን ሰው ሁላ ለማባረር የሚሞክረው አብርሽ እሱ ጥሩ እየሰራ ነው ወይ? እስቲ ፋሚሊ አይምሯችሁን አሰሩት መጀመሪያ። አብርሽ ወንድ ልጅ ነው። አዎ የፈለገውን ያርግ ግን ባለትዳር ወንድ የወለደ ወንድ ማለት ነው። ልጅ ያለው እኮ ሩታ እኮ ሀላል ሚስቱ ናት። እሷን ክብር ያልሰጠ ከሌላ ሴት የተንዘላዘለ ትናነግ ዛሬ ዳኒ መጥቶ ማለት ነው አብሬያ ትሰራለሁ፣ ከጎና ቆማለሁ፣ አንተ ሌላ ህይወት ጀምርሃል፣ ሩታ ማልቀስ የለባትም ሲል
ደስታ ተውት። ደስታ እቃ ነው። ዝም ብሎ እንባ ተልኮ ነው። እሱ ተልኮ አለበት እና እሱ ጨዋታ ለማበላሸት ነው የተላከው። ድሮም ትክክለኛ ወንድ አይደለም እና ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። እንግዲህ በማታው ቪዲዮ ትንሽ እኔም ደስተኛ አልነበርኩም እና አልሰራሁላችሁም። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን ቪዲዮ እስከ መጨረሻው ሩታዬ ትናንት ባደረገችው በማታው ቪዲዮ የሩታን ደስታ ግን ለምንድን ነው አብርሽ የሚጠላው? እሱ ከሄርሜላ ጋራ ስፖርት በቲክቶክ መሰለኝ የለቀቀው አላቅም። ቪዲዮ ከየት እንደሆነ አላቅም። ዜድ ሽናት ማናት ለቃይቼ በጣም ነው ያስጠላኝና እሱ እንደፈለገ ከሴት ጋር ሲያሽቃብጥ ኖርማል ነው። ሩታ ግን ከጎኗ እንሆናለን ብለው ወንዶች ሲመጡ ለምንድን ነው ሀራም እና ሀላል ነው ብላችሁ መፍረድ የፈለጋችሁት? ሴት ልጅ በቃ እንዳትሰራ ተሰብራ ልጅ ይዛ እንድትቀመጥ ነው የምፈልጉት? ሩታ እንደዛ ነው አይደል የምፈልጉት? አረ ሴት ሆናችሁ ተው ሲልብ በሉ። አብርሽ እያካሄድ ያለው ነገር ትምህርት አለ ወይ ብላችሁ ሲሰቡት ሩታ እንኳ በሴትነቷ ፈላጊ እንዳላጣች ማንነቷን ሰው እንደሚወደው ብዙ ወንዶች እየመጡ በህይወቷ አብረን እንስራ እያሉ እየለመኗት ነው። እስካሁን እሷ ግን መቀበል አልፈለገችም። መቀበል ያልፈለገችው ደግሞ ታማኝ ሴትና ለትዳሯ ታማኝ ለባሏ ታማኝ ሴት ቶሎ ብላ አንድ ወንድ ወደ ህይወቷ ማስገባት ስለማትፈልግ ዳኔም መጣ ደስታም መጣ ሌላም ሰው መጣ ቶሎ ብላ መቀበል አትችልም። ለምን? በጣም የምትወደው በጣም የምታፈቅረው በጣም ለህይወት መስዋዕት የከፈለችለት ወንድ ሲከዳት ሌላው ወንድ እንዴት አድርጋ ሴብ እንደምታረግ አስባ ነው። ቆም ብላ አስባ እንጂ በእውነት ፋሚሊ ዝም ብላ አታስገባም። እኔ የምላችሁ ከመጀመሪያ ባላችሁና ከመጀመሪያ ፍቅረኛ እኔ ፍቅረኛ በሙስሊም አይታወቅም ክርስቲያን ወገኖቼ ማለት ነው። ከመጀመሪያ ማንነታችሁ ጋር ያሳለፋችሁትን ሰው አጥብቃችሁ ያዙ እንጂ መልሼ ወጥቼ ገብቼ የምትሉ ከሆነ ልክ በሩታ መማር አለባችሁ። ሩታ አሁን ማንንም ሰው ማቅረብ አትችልም። ለምን? የመጀመሪያዋም የመጨረሻዋም አብርሽ ነው። አብርሽ ግን ከዛ በፊት በጣም 99 ሴት ሞክሮ ስለለቀቀ ችግር የለበትም ሌላ ህይወት ለመጀመር ማለት ነው። ለምን? ተለምዶ ልምድ ያለው በቃ ሁሉ ነገር ተቀላቅሎታል ከደሙና እሱ የሚሰራው ኖርማል ነው። ሩታ የምትሰራው ደግሞ ህገ ወጥ ነው። ይሄ አይቻልም። እኛ ሴቶች ታማኝ ወንድ እንዳናገኝ ታማኝ ልባችን እንዳይታመን ወንድ ልጅ እንዳናምን እያደረጉን ነው ያሉት እና ዳኒ አሁን እንደዚህ ቡርንቡር የሚለው በሱ ስራ ነው። በቃ ህይወትህን ጀምረሃል፣ እሷ ህይወት ውጣ ነው ያለው። ትክክል ነው። ህይወት ከጀመረ ከሄርሜላ ጋር ያለው ነገር እውነተኛ ፍቅር ከሆነ ከሩታ ያደረገችው የምታደርግ ምን አስገ ደግሞ ቤቴ 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 ይላል። እሱ የሚፈልገው ከሩታ ዶላርና ቤት ብቻ ነው፣ ሩታን አይደለም። ድሮም ቢሆን ሩታን ፈልጎ አይደለም ፍቅር ውስጥ የገባው ብዬ እናገራለሁ። ሞተው በዛንት ሩታ ተወዳጅነት ስላላት ወደንስ ስላላት ብቻ ነው አብርሽ የቀጠለው እንጂ አብርሽ ለፍቅር ዝግጁ ሆኖ አንድ ቀን ከሩታ ጋር ሆኖ አያውቅም። ግን ወለደ፣ አገባ። ይሄ ምንድን ነው? በሰው ቆመን እኛ ከጎናችሁ ነን እያልናቸው ማለት ነው። ዛሬ ላይ ግን ሴት ልጅ ልብ ተጫውቶ እሄዳለሁ ቢል ነገ ደግሞ መውደቅ አያምርም አብርሽ። በእውነት ነው የምላችሁ። አብርሽ ማለት አታላይ ነው። የጨፌ ሾህ ታውቃላችሁ፣ የማይታይ ማለት ነው። ዛሬ ግን ግልጽ ወጥቷል። ከሩታ ያልጨረስኩት ነገር አለ ብሎ ከዳንን ቃል በቃል ተናግሮታል። ቃል በቃል አልጨረስኩት ነገር አለ፣ ውጣ ከህይወቴ፣ ከአንተ ጋር ወጣ ገባ ማለት አልፈልግም፣ ከሩታ ጋራ ብዙ ነገሮች የቀሩ ነገር አለ ብሏል። ምን እንደቀረው አላውቅም። እሱ ከሌላ ሴት ጋራ ፍቅር ጀምሮ ይጫወታል። አፈቅርሻለሁ ብሎት ባለፈው ተናግሯል። እንግዲህ ታፈቅረኛለህ ስትልም ብሏታል። ከዚህ በላይ ምን አለ? እንግዲህ ባፍ ከተናገረ የሰው ልጅ ተግባሩን ደግሞ በውስጥ ምን እንደሚያረባ አናውቅም። ላይክ፣ ሰብስክራይብ፣ ሼር አድርጉ ይሄን ቪዲዮ ማለት ነው። እንግዲህ ዳኒና ሩታ ወደፊት የምትሉ ላይክ፣ እኔ ከዳኒ ጋር ብትሰራ ማለት ዳኒ አይኑን ቢወጡት አይመለስም። ያ በጡንቻ ነው የሚያምነው፣ በመግፍተር ነው የሚያምረው። አብርሽ በቦስክ ለማምታት እንደዚህ ጡንቻውን ለማሳየት ወንድ ማለት ራሱን የሚያስከብር ነው። ቤተሰቡንና ሚስቱን የሚያስከብር ነው። እንደ አብርሽ የወረደ ሰው በዚች ምድር አላየሁም። በነገራችን ላይ በእውነት ነው የምላችሁ። ወንድ ልጅ ማለት ነው ራሱን ሲያስከብር ቤቱን ሲያስከብር ብዙ ሰው ያከብረዋል። ግን እሱ ከዶላር በቀር ለሩታ ስሜቱ ሩታ ከሄደች ከራቀች ከጎኑ በቃ እንደሚወርቅ ነው የሚያስበው እንጂ የሩታን ስሜት ጭራሽ አስቦት አያውቅም። ላይክ የኔ ፋሚሊዎች ማለት ነው። እና ማታ ያለቀኩላችሁ ትንሽ እኔ ጋርም ችግር ነበረ።
አልሐምዱሊላህ ከብዙ ነገሮችም ቢሆን አለፍኩት። ሚዲያ ላይ እንደዚህ ብዬ ማውራት አልፈለኩም እንጂ ትንሽ ቸግሮኝ ነበረ። በጣም ወደው አላህ ያርሐመውና አጎት ሞቶብኛል ትናንትና። በጣም ወደው ነበር። በጣም ሲበዛ አላቅም፣ ምን ማለት አልችልም። ብቻ ይከብዳል እላችኋለሁ። ግን አልሐምዱሊላህ ሙስሊም እስከሆን ድረስ ሁሉን ነገር ወደኋላ ብለን ወደፊት ነው በቃ እንትን የምንለው እንጂ እኔ ትናንት ጥሩ ሙድ ውስጥ አልነበርኩም። ለዛ ነው ቪዲዮ አልሰራሁላችሁ። ላይክ ሰብስክራይብ እያደረጋችሁ ጆይን እስከውልኝ። ሰው ሀገር ስትኖሩ ብዙ ቤተሰብ የሚሞትባችሁ አላችሁና አላህ ጥናትን ይስጣችሁ። ሁላችንንም ጥናት ይስጠን፣ ሰብር ይስጠን እና የምወደውን አጎቴን ትናንት አጥቻለሁ ማለት ነው። እንደዛ ፊቴና በጨዋ የመጣሁት በጣም አለ አይደለ። ለማን የሰው ልጅ ከሞት አንድ ሰው ሰብርና ሰደቃ ነው። እኛ ሙስሊሞች እና ማዘን ጥሩ አይደለም ብዬ ነው። ላይክ አድርጉት ፋሚሊ። ያው የቀሰቀሰብኝ ውስጤ አፍኜ ነው እየሰራሁት የነበሩትና ቪዲዮዎችን እየጨምኮላችሁ የነበረው ለዛ ነው። እና በስደት ያላችሁ እህቶቼ አይዟችሁ፣ አብሽሩ። ሁላችንም በቃ በትዕግስት ማለት ነው ብዬ አስባለሁ። ያው እንደዚህ ያልኳቸው እኔ ትንሽ ስሜታዊ ሆኜ ነው ቪዲዮ ትንስል ማለት ነው። እና የሩታዬን ሲጫወቱባት ወንዶች አላቅም። አሁን ዛሬ አዳምጬ ነበርና ፍሬ አብርሽ ይሻላል ብዬ እንዳስብ አድርጎኛል ብሎ ሲናገር ነው ቪዲዮ ለመስራት የተገደድኩት። እና እንዴት እስከዛሬ እሱ ከሴት ጋር እንደዛ ሲላላት ኖርማል ነው። እና ሩታ ደግሞ እኒህ ሁለት ወንዶች ሲመጡ በህይወቷ ከጎንሽ እንሆናለን፣ እንሰራለን አንድ ላይ፣ አታለቅሽም፣ ተሰብረሽ አትቀሪም ብለው ሲያበረታቱ እንዴት ነው የሚሰደቡት? እንዴት ነው ሩታ እንደ ባለጌ የምትታየው? በጣም ነው ያመመኝና ሴት ነኝ እንደ ሴት ማለት ነው። ብቻ ይከብዳል ፋሚሊ። የሩታ ደግሞ ማለት ነው በጣም ነው የሚገርመው። ፍሬ ደግሞ ማለት ነው ወይ አቆም በሩታ አሁን ወይ በአብርሽ ሁን። በቃ አንድ ሰው እኔ አሁን አብርሽን ስለ መግባሩ አይመቸኝም። በቃ ተቻለሁኝ ስነ ስርዓት እዛው ይላላጥ፣ አይመለከተኝም። ሩታን ይዤ ነው የምጓዘው። አይመቸኝም። የማይመቸኝም ሰው አልተችም። በቃ ከሄርሜላ ጋር መጥቶ አንድ ቀን ስተቻይታችሁታ በፊቱ አልገባም። ከሩታ ጋር ሲመጣ ግን አይመለከትህም፣ ህይወትህን ኖረሃል፣ ሩታን ተውልን ነው የምለው። ሩታ አሁንም ራሷን ማስከበር እንዳለባት ይሰማኛል። ቤቴ ቤቴ ላል ደግሞ ገንዘብ ነው የሚፈልገው እና ገንዘብ እኮ ለሚጠፊ ነው። ቤቱ ደግሞ የኪራይ ቤት ነው፣ የአባት ቤት አይደለም። በእውነት እንደኛ አባቶቻቸው ባሎቻችን ቤት ሰርተው ለሰጡን ማለት ነው እንደዚህ እንኳ ተናግረውና አያውቁም። እኔ አሁን ቤት ሳልሰራ አባት የባሌ አባት ቤት ሰርቶ ነው ጎንጆ ያዋጣኝ ማለት ነው። እዛ ጎንጆ ያዋጣብኝ ላይ ነው አሁን ቤት ምሬ መሰለ ቤት የሰራሁት። በእውነት ነው የምላችሁ። የባሌ አባት የሰጠኝ ቦታ ላይ ነው አሁን ቤት የሰራሁት። የልጆቼ ነው፣ የወንድ ልጆች እናት ነኝ። የሰው ልጅ ከሰጠ የኪራይ ቤት እንደዚህ ቤቴ ቤቴ ያለ የሰው ልጅ እኮ ይሰጣል። በእውነት ነው የምላችሁ። ለምንድን ነው በቃ ሙሲባ መሆኑና ገብጋባ መሆኑ አብረሽ ቤቴ ቤቴ ላይ ቤቴ ላይ ቤቴ ላይ። ነገ ጠብቁ፣ ሩታ ያን ፎቶ ርሱት ደርጋ ነው የምትጥለው። ጠብቁ፣ ከወዳ ነው የምትለው። እሱ የሚፈልገው ቁሳዊ ነው በቃ